ሰላም ተመልካቾቻችን ተመልሰን መጥተናል። ካለፈው ሳምንት የቀጠለ ከደመላሽ ንጉሴ ደሚሉላ ጋር ያለን ጨዋታ በጣም ደስ የሚል ነው። ቀጣዩን ክፍል ዛሬ ይዘንላችሁ መጥተናል። የያም ሙዚቃን ዩቲዩብ ቻናል ሰብስክራይብ አድርጉ፣ ኮሜንት፣ ላይክ አድርጉ። ቲክቶክ ቻናላችንንም ሊንኩን ዲስክሪፕሽን ላይ እናስቀምጥላችኋለን። የገባችሁ ቪዲዮአችንን ሼር፣ ኮፒ ሊንክ አድርጉልን። እንድናቀርብ የምትፈልጉትን ሰው ኮሜንት ላይ ጻፉልን። ስለ እንግዳችንም ያላችሁን አስተያየት፣ ጥያቄ ኮሜንት ላይ ጻፉልን። ደሚሉላን በተመለከተ አስተያየት አቶ ደሚሉላ በጣም ደስ ብሎናል ስለመጣልን። በጣም እያዝናናን ነው። ከማን ነበር ማንቆላ ነበረች ከየጨባቆላ እስከ ዋሽንግተን ዲሲ የደረሰ ምንጃሩ ግጥም ላይ ከትቼዋለሁ። ምንጃሩ ዘፈለ ራሴ ነው ግጥምና ዜማውና እዛ ላይ አለች። ኦኬ በጣም ግሩ ነው። ጨዋታችን ይቀጥላል። መልካም ጊዜ። አምቦ ያረስክበት ፍቅር ነው መጀመሪያ ፍቅር የማይከትቦት በፍቅር ነው አሱማ 2 ዓመት አይ ክረምት ላይ ትሄድ ነበር ስለነበረ እሷን ተከትዬ እሄዳለሁ። ያው ከቤተሰቦቿ ጋር እንትን ስለሆንኩኝ የት ነው ልጅ አውራን እንጂ እሷ ብለህ አሱማ እሺ ጎረቤት ነን። እሺ ጎረቤት ነን። ክረምት ላይ ልክ ትምህርት ሲዘጋ ክፍለ ሀገር ሄዳል ሁሉም ልጅ እንደሚሄደው እሷ ስትሄድ እኔም ተከትዬ ነው የምሄደው። አብራት ሂጂ ያው ክረምት ሁለቱን ማለት በነፃ ሰው አረስክ። አዎ እኔ አራሽ ነኝ። ቤተሰቦቿ ጋር ማለት ነው ሄደህ አገልግለህ ትመጣለህ። መጨረሻ ግን እንዴት ነበር የተለየው? አይታወቅም ነበር ግን ፍቅረኛ እንደሆንክ ጓደኛ እንደሆንክ ነበር የሚታወቀው። ቤተሰብ አይታወቅም። እሷ ጋር ነው የማይታወቀው አንተ ጋር? እሷ ታውቃለች ነው። እሷ ቤተሰብ ጋር ነው አንተ ቤተሰብ ጋር የማይታወቀው? አይ ሁለቱም ጋር አይታወቅም። ግን እኔ ከእሷ ቤተሰብ ጋር ቤተሰብ ነኝ። ስታርስላቸው ምን ይሉሃል? ወንድሞም ጓደኛዬ ቤተሰብ ጋር ቤተሰብ ነኝ። ሁሉም ይወዱኛል ቤተሰቦች። ስለዚህ በቃ እንደ ልጅ ላካለው ምናምን ቤተሰብ ነኝ። ግን ያው ፍቅር ነው። ደረጃ ላይ ተዋደድን ቁጭ ብለናል። ከእሷ ጋር ነው ሙቭ አውት የወጣኸው ከቤት? ከዛ በቃ መጨረሻ ላይ ለካ እኔ አላውቅም እዛ ሌላ ፕሮግራም አለ ልጅ ለልጅ ነው ምናምን ተብሎ ብቻ የሆነ እንትን አለ ተሰጥታለች እሷ ለሰው ሌላ አላውቅም አብጃ በባዶ ሜዳ እንደዚህ በፍቅር አብዳ ከዛ የሆነ ቀን ልታገባ ነው ምናምን እንዴት ሆኖ ከዛ አወቁ አላወቁ መጀመሪያ ታወቀባቸው። እንዴት ታወቀ? እንዴት መሰለህ ለሊት ስራ ድሬ ጠዋት ረፍዶብኝ ሳይክል አለ ልክ አደባባይ ጋር ሳይክል አንስቼ ቤት ሄጄ ዩኒፎርም ቀይረው ወደ ትምህርት ቤት መሄድ አለብኝ። ሳይክል ይዤ እየበረርኩኝ እያለ ተሳስቼ ቻይና የቆፈረው ገደል ውስጥ ገባሁና አደጋ ደረሰብኝ ጭንቅላቴ ምናምን እና እሷ የምትማርበት ትምህርት ቤትና እኔ የምታከምበት ሆስፒታል ጎን ለጎን ነው። ከዛ 9 ተኩል እሷ ከትምህርት ቤት ስትወጣ ጠቅላላ ይሄ ያልኩህ የኛ በዛ አውራጅና ጫኝ ፍሬንዶች ሙሉ ተሞልቷል። ቤተሰብ ምናምን የሰፈር ሰው ሆስፒታሉ ሞልቶታል። እና ከዛ ማዘር ታለቅሳለች። ከትምህርት ቤት ወጥታ እሷ ስታልፍ አየች። ብዙ ምንድን ነው ስትል አይ ደሜ እንደዚህ ምናምን ስትል በቃ አለቀሰች። ፌንት አደረገች ምናምን በኋላ ታወቀ። ወንቃ ሞታው ተለይ አላልሆነም። ከዛ ሄደች። በማግስቱ ወጣሁ ከሆስፒታል ቤት ተኝቼ እናቴ ሄዳ እሷን ይዛት ከትምህርት ቤት አስቀምጣት አምጥታ አጠገቤ አስቀምጣት ወደ ስራ ሄደች። ከዛ በኋላ በቃ ከእሷ ጋር እያወራሁ ረሳሁት እያለ የሄድን እየቀጠለ ነው። ከዛ የሆነ ጊዜ ታገባ ነው። በዚህ ታወቀ። ምን አሉ ፋሚሊ? ታወቀ። አይ እኮ ማዘር እንዳልኩ ይሄን አደረገች። ሄዳ መጣች፣ አስቀመጠች አክሴፕት አደረገዋል። እና ከዛ በኋላ እሷ ፋሚሊ ጋር የሆነ ነገር ተሰምቷል መሰለኝ ይሄ ነገር። ከዛ ምን ተፈጠረ? የሆነ ነገር እንዴት ቢንቀኝ ነው ምናምን ብሎ አባትየው የሆነ ነገር አሉ መሰለኝ ተብሎ ማዘር ሰማች። ይሄ ስትሰማ አቁማለች። ከዚህ ጋር ለፍቅር አቁም ሰለኝ አላቆም። ከዛ በቃ ካላቆም ከራሴ ለማጠፋው ብላ እንዴ አለልኝ ገብቶ ነው መስኮት ሰብሮ ያዳናት ማዘርን ከእሷ ጋር ካላቆምኩት ተብዬ ማለት ነው። እንዴት እዛ ጋር የሰማችው ጥሩ ያልሆነ ነገር ነበር መሰለኝ ከእነሱ ቤተሰብና የሆነ ሌላ የሆነ ነገር አደጋ ይደርሳል ወይ የሆነ ነገር ይሆናል ብላ አስባ ይመስለኛል እንገለዋለን ብለዋል። አዎ እንደዛ አይነት ነገር ስለነበር ምናምን አባቴ ፍቅር ነው አትስረቅ፣ ሌላ ነገር አትስራ እንጂ በዚህ ጉዳይ አይደለም አልደራደርም። ከዛ በኋላ ተዋለች። በቃ መጨረሻ ራሷን ታጥፋ ብላ ያው ጓደኛ ያዳናት። ከዛ ግን ያው ነገሩ ከረረ። ጠቡ ሳይሆን ይሄ ሰርጉ እንትን በቃ እርግጥ ሆኗል። ሰውዬው በቃ ድር ይገላገላሉ ብሎ አጣድፉ። ከዛ ቅዳሜ ቀን ነው ያገባችው። ሐሙስ ቀን ደወለችልኝ በቤት ስልክ ምናምን አወራን ምናምን ተናቀስን። በቃና አስጠላኝ፣ ህይወት አስጠላኝ። ከዛ ለኔም ለሰፈር ሰው ካርድ ተላከ።
ከዛ እናቴ ለሰርጓ ተጠራው የሚለውን የጸጋዬ እሸቱን ጋበዘችኝ። ከዛ በቃ እንደዛ ስለኝ ጭራሽ ባሰብ ልጄ ተንኮላቸው ራሱ በቃ ከዛ በኋላ አልቻልኩም። ከዛ ኔጣ ከዛ እንግዲህ አሁን እንዳልኩ ወደ ፋሲካ እና ወደ ሜሞ አሁን እሷ ገባች ተዳረች። በቃ አለቀ። ቻልኩት አለፈ ማለፍ የለም አለፈ ቻልኩበት አልክ። ከዛ በኋላ ሜሞና ፋሲካ አላልኩም የስራ ልምዴን አስገባው። ያው ጀመርኩ ስራዬን። አሁን እዛ ሌላ ፍቅር ሊጀመር ስራዬን ጀመርኩ። ከዛ እየሰራሁ እንዳልኩ በቃ በጣም አክቲቭ ሆንኩኝ እና ከዛ ምን መሰለህ እዛ ታይም ላይ ናቲ ኃይሌ ድምፃዊ ናቲ ኃይሌ በቃ እሱ ጋር አንድ ትራክ ዘፈን ሰርተን ነበረ። አንድ ናቲ ኃይሌ የት ነው የምታውቀው? እዛ እንትን ያለው ወደ ሰፈር እያለ ነው የምታውቀው? አይ አይደለም፣ በቃ እዚህ ሰዓት ላይ ነው ከናቲ ጋር ቫቲካን ነበር፣ ቫቲካን ኤምባሲ አካባቢ ነበር ስቱዲዮ። እሺ አንድ ጓደኛ ይዞኝ ሄዶ አንድ ዘፈን ሰራ። አሁን ዘፋኝነት ይጀምራል። ገና ያው ብዙ ነገሮች አልገቡኝም። ለመጀመሪያ የተቀረጽከው ያኔ ነው? ለመጀመሪያ ጊዜ የቀረጽኩት ናቲ ጋር ነው። ድምጽህ የተቀረጽኩት ናቲ ኃይሌ ያቀናብራል ማይገርም በዛ ጊዜ። አሁን ደግሞ መጥቷል። መቼለት ተገናኘን ዘላለም ኩራባቸው ጋር እና በጣም አንስተን አወራን። ከዛ እሷን እዛ ሞከርኩ። አንድ ዘፈን ሰራው። ከዛ ያሉ እንዳልኩ የሜሞና የፋሲካ ባለቤት ቁምላቸው ገብረስላሴ እንዳልኩ ድሮ ትራምፔት ሙዚቀኛ ነበረ፣ ትራምፔት ተጫዋች ነበር። ነፃነት መለሰ ላይ አንድ ስራ አለው በቪዲዮ ይወጣ ትራምፔት የተጫወተ እሱ። እና ሙዚቀኛ ነው። ብዙዎቹ ጋር እንደሚግባባ ስለማቅ እና በጣም ነው ቁምላቸው የምንፈራው። ማለት በጣም አሪፍ ሰው ነው፣ ግን የግርማ ሞገሱ አላር ያስፈራልና ለማውራት ቀና ብለን አንየው። ግን አይ እኔው በቃ መድፈር አለብኝ ብዬ ቢሮ ሲገባ አንኳኳውና ሰላም ነጋሽ እንዴት ነው ምን ፈልገህ ነው ነው? አይ እኔ ዘፈን መስራት ፈልጋለሁ እና አንዳንድ ነገሮችን መንገድ እንድታሳየኝ እፈልጋለሁ እና ምን እላለሁ። ከዛ እዛው ጋር እንትና ጋር አምባሰል ሙዚቃ ቤት ጋሽ ፍቃዱ ወሬ ጋር ደወለ። ያው ወዳጅ ናቸው። እንደዚህ ያለ አወሩ። ከዛ የኔ ልጅ ይመጣል አስተናግደው አውራው ምናምን አለኝ። ስልኩን ሰጠኝ ምናምን። ቀጥታ ፍቃዱ ወሬ ጋር ድምፅህን ሳይሰሙት ምናምን ሄድኩኝ አወራሁት ጋሽ ፍቃዱን ምናምንና ሳስበው በራሴ ገና ብዙ የሚቀሩኝ ነገሮች አሉ። ይሄ ነገር ቆይ ትንሽ ጊዜ ይፈልጋል ብዬ ነገሮችን ትንሽ ማቆየት ፈለኩ። አቆየኋቸው። በሲሊኪን ይዛል የናቲን ያችን ዘፈን አሰማቸው ለአለቃ መጀመሪያ? አይ አላሰማሁትም። በቃ እኔ ሀሳቤን የነገርኩት። ከዛ እዛው ፋሲካ እየሰራሁኝ ማለት ነው። የሆነ ቀን ለምሳሌ ቅዳሜ ናቸው ነራይ ላላልኩም ይመስለኛል። ከሐሙስና ከነዚህ ከሶስቱ ቀን ውጪ የዘመናዊ ቤት ባዶ ስለነበረ እዛ ቤት ውስጥ አስቴር ቁምላቸውና አንድ የአስቴር ወዳጅ አሉ የተጫወቱ ራት እየበሉ ምናምን ነው። እና ከዛ ወደዚህ ማንም እንዳይመጣ ተብሏል ብሎኝ በር ላይ ካስዬ የሚባል ጋርድ አለና ጋርዱ ቆሟል። ወደ እነዚህ ላይ ውስጥ ልገባ ነው። አውቃለሁ አንተ አስቴር ምን ሆነ? አዎ እንዴ አስቴር እንዴት አስቴርን ሳላያት ወይ ሳላገኛት ከፈለገ ያባረኝ አልኩት። የዛ ሰዓት ላይ እሷን ሳላገኝ አልሄድም ያባረኝ ስለው እኔ የለሁበትም አለ። ራስ ኃላፊነት ውስጥ ግባ እኔ አላየሁም ማን አለ ብትባል እንኳን እንዳትናገር ሲለኝ እሺ ብዬ በሩ ቀስ ብዬ ከፍቼ ስገባ በሩ ጮኸ ሲል ዞሮ አየኝ። ምን ፈልገህ ነው ሲለኝ አይ እዛ ጋር የሆነ ዕቃ እንግዶች ረስተዋል ምናምን። እኛ እዛ የጦፈ ስራ ነው ያለው ባህል ውስጥ እየሰራ ነው የባህል ሬስቶራንት ላይ ነው። ከዛ ገባውና የሆነ ባንኮኒ ውስጥ እንዲህ እያልኩ እሷ ነው ማለት አስቴርን እያየኋት ትንጉዳጉዳል። ከዛ ሳይኝም አልሄድም አለቀ ምናምን ራሱን ጨረሱና ናውጣና ለአስቴር ዝፈንላት አለኝ። አስቴር ውጣና ዝፈንላት አለኝ። ያው ዘፈን እሰራለሁ እንዲህ እንዲያደርግልኝ ብዬ ነግሬዋለሁ። ያውቃል በቃ አባቴ ያኔ ነው በቃ የተጀመረው። የት ይልማ እና በአንዱ እንኳን የሙዚቃ መሳሪያው ጨርቅ ለብሶ ስቴጅ ላይ ቁጭ ብሏል ሙሉና ወጣው ስቴጅ ላይ። ከዛ አየኋት ጨነቀኝ። ከዛ በኋላ የእንትናን የሙሉቀን መለሰን ዘፈን የአባይ ዳሩ ዳሩ ያበቅላል ጠንበለል የአባይ ዳሩ ዳሩን ያበቅላል ጠንበለል ብዬ ስቴጅ ላይ ቀጥ ብዬ እንደዚህ። ከዛ እነሱ ጓደኛዋ የእሷ ጓደኛ ሶስት ናቸው ብያለሁ። ቁሜና የእሷ ጓደኛ ቦታም አልሰጡኝም። ሶስት እያወሩ ነው እጃቸውን የታጠቡ ምናምን ነው። እሷ ምግቧን በልታ እጇን ሳታጠብ ቆማ እያየች ነው ዘፈኝ እስከመጨረስ ማለት ነው። ኧረ እባክህ
ከዛ በኋላ በቃ ጨነቀኝ። ዘፈኑ እንደምንም ጨርሼ ወረድኩ። ዘፋኝ መሆን ትፈልጋለች? አዎ ማንም ሰው ከሰራ ያሰበበት ይደርሳል። እኛም እንዲህ ነበርን ድሮ አለች። እንደዚህ ቃል በቃል አለች። ከዛ ሄደች ቦርሳዋን አመጣችና 400 ብር አውጥታ እዚህ ውስጥ አደረገችልኝ። የእናቴን ፎቶ ዋሌቴ ውስጥ ነበር አውጥቼ አስፈረምኳት። እናት ፎቶ ላይ አስቴርን ለአንዴና ለመጨረሻ ጊዜ። ከዛ በኋላ አላገኘኋትም። የሚገርም ግን ከዛ በኋላ ያለኝ ኢነርጂ በጣም በቃ በአስቴር ጎበዝ የሚገርም ኢነርጂ ነበር። የሚገርም ኢነርጂ ነው። እና ከዛ እንደዛ ምናምን ያን ያው በቃ ብዙ ጊዜ እኔ ብዙ ነገሮችን በደንብ ማየት ማስተካከል ነበረብኝ ወደ ራሴ። ከዛ አሁንም እዚሁ ጋር እንዳልኩ የሆነ ቀን ያው እኔ ትምህርት ቤት ቀን ማር የለም እንትን ይደረጋል የሰራት አንዳንድ ሰው ሲጎድል ግባ የትም ቦታ ነው እኔን የሚከቱኝ። ነገራችን ላይ ቤቱ በጣም ትልቅ ቤት ስለሆነ ከመለስ ውጭ ሁሉም ባለስልጣኖች ቤታቸው ነው እና ሁሉም ጋር የምመደበው እኔ ነኝ። ይመጣ ነው እስቲ ንገረን ስለሱ። ለምሳሌ ዶክተር ወርቅነህ ገበየሁ አሉ፣ በረከት ስምኦን፣ ቴዎድሮስ አድሃኖም፣ ነገነ ዘውዱ ሁሉም ባለስልጣን ይመጣሉ። ምክንያቱም ቤቱ ትልቅ ስለነበረ እነሱ እንግዶች ሲመጡባቸው እኛ ቤት ነው የሚጋበዘው ግብዣ የሚደረገው እና ሁሌም እንትናቸው ላይ የምመደበው እኔ ነኝ። ሰርቪስ የምሰጣቸው እኔ ነኝ ለሁሉም ባለስልጣኖች አስተናግዳቸው እና ምንም ሲጎድል እኔ ነኝ የምጣለው። ቀን ሰራተኛ የጎላና ቀን ግባ ተባልኩ። ከትምህርት ቤት ቀርቼ ያኔ ልቤ ፋና ሚኒስትሪ ወስጄ በ85 ዓመት ጥቁር አንበሳ ገብቻለሁ። ሃይስኩል ገብታል? አዎ። ከዛ የዛን ቀን የሆነች ትንሽ ስልክ አለችኝ እና ቁጭ ብዬ ጥግ ላይ ጓሮ ሙዚቃ እየሰማሁ ተሰማ መጥቶ አንተ ኤፍሬም ታምሩ መጣልኝ። ኧረ እባክህ ኤፍሬም መጣ? እሺ። ከዛ ሮጬ ሲሄድ መጥቷል። ቀን ያው ብዙም ሰው የለም ትንሽ ሰው ነበር። ከዛ ከጋዜጠኛ ሳምሶን ማሞ ጋር የመጡትና ምሳ እየበሉ እያወሩ ነው። ዝም ብዬ በቃ ግራ ገብቶኛል፣ ደስ ብሎኛል እያየሁት አይናይኖች ብዬ ቆሜ ይሆናል። እንዴት ናችሁ ልጆች ታዲያ ደህና ናችሁ ምናምን ይላል። ተሰማ ቀልቃላ ነው ተሰማና አስተናጋጅ ወደ ተራችን ነው ያቺ ያልኩ ናቲ ኃይሌ ጋር ሰራኋት ያልኩ የወሎ ዘፈን አሰምቻቸዋለሁ እዛ እና ያውቃሉ ነው ሙዚቃ እንደምወድ ሁሉም ስለሚያውቁ። ከዛ ኤፍሬም እሱ እኮ ይዘፍናል አሉ ለኤፍሬም። አንተ በጣም በቃ የትንታሉ አለ። ከዛ አንተ ማን ነሽ ነው ዘፍናለን ሲዲ ያለው አለ ጭራሽ። ያቺን እንግዲህ ናቲ ያቺ ዘፈን ያየውና ሲዲ ያለው ነገ ሲዲውን ይዘውና አለኝ ኤፍሬም። እሺ ብዬ በቃ ማታ ስራ ቀጠለ። ከዛ ሄድኩኝ ቤት ምናምን ጠዋት ተነስቼ ትምህርት ቤት ገባሁ። በማግስቱ መጥቶ የታለ ያ ልጅ ሲዲው የታለ አለ። ከዛ በኋላ ስማ ማታ ስመጣ እኔ ጭራሽ ረስቼዋለሁ ነገሩኝ። ኤፍሬም መጥቶ ሲፈልግ ነበር ሲሉ ከዛ እሱ ትዝ ይለዋልም ብለህ አላሰብክም? አዎ አሁን እንደዚህ ጭራሽ አታስብም። ከዛ ግራ ገባኝ፣ በቃ ተናደድኩ። በማግስቱ ከትምህርት ቤት ቀረሁ፣ አልመጣም ቀረ። ከዛ በኋላ ነው እንግዲህ ያው ከዛ አሁን በቅርብ ያው ስለምንገናኝ ከኤፍሬም ጋር አወራሁት እነዚህ ነው ታሪኮች። ይገርሞኛል። የዛን ቀን አንድ ቀን ነበር ሄደናል እሱ ጋር እና ዩቲዩብ ላይ ምናምን ፎሎ እና በደንብ ነው ፎሎ የሚያደርገው ምናምን ኤፍሬም በደንብ ሙዚቃ ይሰራል። በጣም ይገርማል። በጣም ነው እንትን የሚለው እና እነዚህ ያው በደንብ ከዛ በኋላ ኢነርጂ ነበሩ እና እንዳልኩ ከዛ ሜሞ አለ። ሜሞ ደግሞ በኤግዚቢሽን ጀርባ ትልቅ ክለብ ነው፣ በጣም ትልቅ ክለብ ነው እና እዛ ቤት ቅዳሜ ወይ ዓርብ ሰው በጣም ስለሚበዛ ከዚህ 6 ሰዓት ሲጨርስ በቃ እዛ እንደገና ተጨማሪ እዛ ደግሞ ሄዳለሁ። እዛ ልትሰራ ነው የምትሄደው ወይስ ሙዚቃ ልታይ? አይ እዛ በዲጄ ነው ሰው ስለሚበዛ እዛ ሄዳለሁ እና ያው ያለማመዱ በኋላ ያሰሩብኝና ሻጥር ስላለ ያለማመዱ ስለሆነ ከዛ ሄዳለሁኝ። እዚህ ግን እስከ 6 ሰዓት ነው የምትሰራው እና እንዳልኩ በጣም ቤቱ ትልቅ ቤት ነው፣ የማይመጣ ሰው የለም። አዎ እና አንጀሊና ጆሊ ውጪ ትልልቅ ሰዎች ሲመጡ ያን ቤት ሳይረግጡ አይሉ እና በጣም ትልቅ ቤት ነው። አግኝታችኋል እሱ? አዎ ትልቅ ቤት ነው። በደንብ ይሄ ያስተምርሃል። አሁን እነዚህ ስርዓቶቹን ኢትዮጵያዊነት ላይ በደንብ እንትን ያደርጋል። ካልቸሩ በደንብ ነው የሚሰራው እና ባለስልጣኖችም ሰው ይዘው የሚመጡት ያው ካልቸር እንዲታይ ምናምን ነገር ነው። አዎ ካልቸር ነው። አሁን ይመጣሉ እዛ ጋር ቶሎ ነው ነገሮች የሚደረጉት። ምግቡ ይሄ ምግብ ነገር ይመጣል፣ ምግቡ ይነገራቸዋል። ይሄ እንደዚህ ከዛ የቡና ሴሪሞኒ፣ ከዛ ሙዚቃ ቶሎ ነው ብሔር ብሔረሰብ፣ ይሄ ወሎ፣ የጉራጌ፣ የአፋር እየተባለ በደንብ ገለጻ ይደረግላቸዋል ምናምን። በቃ ተጫውተው ይሄዳሉ። ነጮች ናቸው የመጡት ብዙ ጊዜ፣ አብዛኞቹ ነጮች ናቸው። ግን ያው የእኛ ሚኒስትሮች ናቸው ጋባዦች። መስሪያ ቤቱ ይዟቸው የሚመጡት የእኛ ሰዎች ናቸው እና ብዙውን ጊዜ እዛ ላይ በቃ እኔ ነኝ ሁሉ ነገር ላይ የምገባው። ከዛ ግን ያው ያንን ስለሚያውቁ ቲፕ ብዙ ታገኝ ነበር ማለት ነው። 100 ብር ነው በሳምንት የማገኘው።
አንድ ላይ ነው። አንድ ላይ ሼር ነው የምናደርገው። ሼርስ ቢሆን ነው ወይስ ትልልቆቹ እንደዛ አይደለም? ወረቀት ነው የምትፈርመው። እነሱ ለምሳሌ የመጣው እንትን ፈርሙበት ነው የሚለው ካሽ አይደለም። ከዛ ጠዋት ወረቀቱ ቢሮ ይላካል። ወደ አካውንት ነው የሚገባው። ምን ይግባ መታገል ነው ስራ ነው የሚሰራው። ከዛ እንደዛ እየሰራን መጨረሻ ላይ ሜሞ እያሉ ከዛ ያው የሆነ ሰዓት ላይ በቃ ቁርጡ መጣና ከሜሞ ወደ ፋሲካ ተባራን ተባልኩ። አቀየም ከፋሲካ ወደ ሜሞ ነው። ከሜሞ ወደ ፋሲካ ከፋሲካ ወደ ሜሞ ከፋሲካ ወደ ሜሞ ተባራን ተባልኩ። እንዴት? ለምን እንዴ እንደዚህ እየፈጋ ምክንያት ይኖራል? አይ ምክንያቱም ያው ፍቅር ይዞኝ ነው። እንደዛ ነው። ይሄ ፍቅር ያሳርሰዋል፣ ያባርረዋል። ከዛ የሆነ ሰዓት የሆነ ቀን ላይ እኔ ቸኩያለሁ ልሄድ ራሴን በልቼ እኔ ወደ ክለብ ነው ጤና ትባላለች ኃላፊያችን እና ዛሬ ስብሰባ አላለች። ልክ ልወጣ ስል ነው እሺ ብለን እኔ ሀና ተሰማ ትዕግስት እንደዚህ 3-4 ነው ተሰበሰብንና እያወራን ምንድን ነው የሰራችሁት ነገር በጣም ነውር ነው አለች። ገባኝ። እዛ አሁን ቁሜ ቢሰማ ምን እንደሚል ምን ሊሰማው እንደሚችል ተቆጣችን ምናምን። ምንም አያደርጉንም። ለምን መሰለህ እኔም እሷም በስራችን በጣም ታታሪና ምንም እንትን ያደርጉናል። የሚያደርጋችሁት ነገር ፍቅር ነው የጀመራችሁት? ፍቅር ነው። ከዛ በኋላ እኔ ከራሴ ጋር እያወራሁና አባቴ እኔ ምን ሰርቻለሁ የሰው ነገር ወስጃለሁ ፍቅር ነው አይደል ፈለጉትን ያምጡ ብዬ በወዴ እያወራሁ ነው። አለቀ ስብሰባው። ከዛ ከወጣን ደውዬ አትሳስር ምንም ነገር ሐሳብ እንዳይገባሽ በቃ ፍቅር ነው አይደል ምንም ነገር እንዳታስብ ያልኩት። አሁን ከዛ መጣና ንጉሴ ይባላል አለቃችን። ደም አንተ ወደዛ ነው ሜሞ ነው መሄድ ያለብህ ምናምን ሲል አረ አልሄድም አልኩ። ከዛ ያው ጀነጀነኝ ሜሞ ብትሄድ እኮ አሪፍ ነው ገንዘቡም ክፍያው እንደዚህ ነው ምናምን ሲል ከዛ ግን እሺ ምናምን ብዬ በሶስተኛው ቀን ደብዳቤ መጣ። ሳይው ከነገ ጀምሮ ወደ ሜሞ ተቀይሯል የሚል ደብዳቤ መጣ። አበቅ ከዛ በኋላ በቃ ብቻዬን ነው። የሚገርም እኮ ያው አብረን ነው የምንኖረው። ቀን እኮ እንገናኛለን። ተከታታችሁ አብራችሁ እየኖራችሁ እዛ ነው የምትተዋወቁት እሷ ጋር? አዎ እሷ የባህር ዳር ልጅ ከባህር ዳር የመጣችው። ቀን አብረን ነው የምንኖረው። ቀን እንገናኛለን እኮ ግን ያቺን በቃ እንትን እኔ ስለማልችል በዛች ሰዓት ላይ መለያየቷ ልጅ እዛ መመደብህ ነው በቃ። ከዛ በኋላ እሺ ሸቀጥ ጠቅልዬ ወደ ሜሞ ሄድኩ። ሜሞ ገባሁ። ስገባ ያው በሰላም ምንም ችግር ስለሌለ በቃ እንትናል። ከዛ ያው እዛም የምታገኘው ቲፕ ሼር ነው የምታደርገው ሜሞ። አዎ እንትን ያው ፍቅር ነው ደስ ይላል። በቃ ያገኘው ነገር ሼር ነው አድርገህ የምትበላው ምናምን እና የግል የምታደርገው ነገር አይኖርም። ከዛ እዚህ በሳምንት 100 ብር ነው የሚደርሰኝ። ከዛ እዛ ሲደርሰኝ በሳምንት 2000 ብር ነው የሚደርሰኝ። እዛ ደሞዜን 600 ብር ገብቷል። በቃ የ2600 ብር ጌታ ነህ። አዎ አይ በሳምንት ነው 2000 እኮ በሳምንት 2000 እኮ ነው። 600ማ በወር ነው የሚመጣው። በወር ነው። አዎ እና ከዛ በቃ ፏል ቤት አስተካክለን ምን ብለን ምናምን መኖር ጀመር። አሟላችሁ ሁሉ ለበጎ ሆነላችሁ። ከዛ እሷ ወደ ዱባይ ሄደች። ምን ነው የሆነ ምንድነው ጠፍቶብኛል። የሆነ 5 ስታር ሆቴል አለ እዛ እንትን ምናምን ብላ በዚሁ መጥቶላት ስራ ሄደች። በቃ ሄደች። ከዛ በኋላ ነው እሷ በቃ ሄደች። ከዛ እሷ ስትሄድ እኔም ዘፈኖችን ጀመርኩ። ያኔ ሉላና ምንጃሩን መስራት ጀመርኩ ማለት ነው። ሉላና ምንጃሩን ትንሽ ገንዘብ አለች። አሁን ኃላፊነትም እሷ ከሄደች ትንሽ ቀነሰልህ? እሺ እዛ ሰራለሁ። ከዛ መጨረሻ ላይ ስራዬ ለስራ ዘፈኖች ይልቀቅ አልኩኝ። ሉላን ጥጋቡ ቸርነት አንቋርሌ ባህል ዘፋኝ ጎበዝ ዘፋኝ ነው። ጥጋቡ ጎበዝ ነው ማለት ብዙ ሰው በተቀባይነት ምናምን ስለሚያውቀው ነው እንጂ በጣም ጎበዝ የባህል ዘፋኝ ነው። አሁን ምናምን ይሄ ማጃቆሚያዎቹ የእነ ሙሉቀንን ሲዘፍን እኮ እነ ሰማኝ እነ ብለን ሲዘፍን በቃ ይዘገንናል። ያው በዚህ ታወቀና እና ሉላን እሱ እዛ ይሰራው ነበር መድረክ ላይ ደስ ይለኝ ነበር ሲሰራ። ከዛ አበባ ደሳለኝ እዛ ደግሞ የነ ሄሮቴ ሙዚየም ስትሰራ በቃ ትነዝረኝ ነበር። እሷ ደግሞ ሌላ እና ያን ዘፈን እዛ ወድጄው ጥጌ እንደዚህ ብሰራው ምናምን አልኩት። ችግር የለውም ምናምን አለኝ። አቡነ ያበጀ ትባለ የህዝብና አቡነ ያበጀ ነው። ከዛ እኔ ማለት ጨምሬበታለሁ ሌላ ዜማ። ከዛ በኋላ ዘፈኑን ሰራሁት አማኑኤል በቀለ ጋር
ሳሚ ሎሬት ነው ግጥሙ የጻፈልኝ። የአገባኛውን ፓርት ደግሞ አስማማው በለው ነው የሰራልኝ። ሉላን ሰራው። አማኑኤል ማን ነው አቀናባሪ? አማኑኤል በቀለ ማለት እነ ሚሶ ነጋያን ነው የሚሰራ ማለት ነው። በጣም ጎበዝ ልጅ ነው። እሱ ጋር ሰራን። ከዛ ለመጀመሪያ ጊዜ ቪዲዮ ስንታየው ሲሳይ ጋር አገው ሄድ ልትቀርጹ እንቀርጽ። እዚህ ጋር ግን አሁን ኤልያስ ምናምን ነገር አልነበሩም። አሁን ታውቃቸዋለህ ኤልያስ ከጀለስ ነህ። ከዛ በኋላ ካፌ ሲዘጋ ኤልያስ ጋር የነበረ ግንኙነት ተቋረጠ? አልተቋረጠም እንጂ ኤልያስ ጋርማ ከዛ እንትን መጣ። ኤልያስ ምንድነው ሬድዋን መጣ። ሬድዋን ህንፃ ሲመጣ ያልኩ ያቺ ከናቲ ያለገ የሰራነትን ሲዲዮ ስጀስር ማለት ለኤልያስ እሺ እንዴ ዘፈን ትሰራለህ እንዴ አለ። አዎ ይሄ እንደዚህ ወዲጄ በጣም መራለሰው አሪፍ ነው። ስማ በቃ በጣም አሪፍ ነው። በደንብ እንግዲህ 5 ዓመት ድረስ በደንብ አሽተን አሪፍ ነገር እንሰራለን። በቃ አሽር ምናምን አለ። 5 ዓመት ፊት ብናንጂ እንሰራለን። አዎ ከዛ በኋላ እሺ ምናምን አለ። ያን ያው በደንብ ስለማይገቡ ነገሮች ምናምን 5 ዓመት እንኳን አሁን ምናምን ብዬ በራሴ በቃ ነገሮችን ማን ይጠብቃል 5 ዓመት ተቀምጦ ምናምን ብዬ ነው። ከዛ እንዳልኩ ምንጃርና ሉላን የጀመርኩት። ከዛ ሄድን ከስንታየው ሲሳይ ጋር አገው የአስማማው ከሲምባ እና አንድ ቀን ነው ከሉላ ጋር የተቀረጹት። ቀርጸን መጣን። የመጀመሪያ ነው ምናምን። ከዛ በኋላ ኢቲቪ ገባ። ኢትዮጵያ ቴሌቪዥን ይዤው መጣሁ። ያው መጀመሪያ ስራዬ ነው ጓጉቻለሁ ምናምን በቃና የመጀመሪያው ጋር ማለት ደስ ብሎ ነው የሰራነው ሲሳይ ጋር። ከዛ ብጠብቅ አይለቀቅም። ከዛ ሂጅ ስቴክ አይለቀቅም ዘፈኑ። ለምን ስል ወርዱ ላይ ሀበሻ ይላል። አሸሸው ጋሜ ሀበሻው ደሜ ነው የሚለው። ሀበሻ የሚባል ወርድ በኢቲቪ ጋር አይተላለፍም ማለት ነው። ለምን ምን አደረጋለሁ ሀበሻ እኔ አልገባኝም። ከዛ ሀበሻ ሻማ፣ ሀበሻ ሲሚንቶ፣ ሀበሻ ብዙ ማስታወቂያዎች ሀበሻ የተባለ እኮ ይተላለፋል። አይተላለፍም ማለት ዋናው የሆነ ክፍል ገባሉ ገባው አይሆንም ሲለኝ እሺ ወጣሁ እና ትንሽ ያው በሰዓቱ ሞራል ነበር ተስፋ ያስቆርጣል። ከዛ ምንጃሩን ሰራን። ያ እንደዛው አይተላለፍም ተባለ። ዘፈኑ ግን እንዴት ነበር? ተቀባይነት አልነበረም ወይ? ዘፈኑ ያኔ በኮሌክሽን የተደረገ ይሁን ማን የሚሰራው አላውቅም። የሆነ ቪሲዲ የተደረገ የተባዛ ምናምን ይበተናል። ብቻ በዛ ሰው ጋር ደርሷል ዘፈኑ እኮ ደርሷል። እና ክለብም ላይ ሜሞ እንግዲህ እጂ የሆነ ሰላም ጤና ይስጥልኝ አለች። ምን ልታዘዝ ስትለው አንተ ትዘፍናለህ ፊልም የሆነ ነገር ትሰራለህ። አይ አንቺ ማስተግሮሽ እና እሺ ምን ልታዘዝ እንደዚህ አይደለም ትላለህ ትግዳለህ አይደለም ነው የምትለው። አይ አንዳንዴ ልትመሳሰልም ትችላለህ። አላወቅም እንደዚህ እንደፈመሰ ዘፈኑ አይ እሰማለሁ እኮ እና እዛው እኮ ነው ዲጄው ዘፈኑን ሲከፍተው ቴዲ ይባላል። በቃ እና ይጨሳል መሬቱ እና እኔ መጠጥ ይዤ እንደዚህ መጠጥ ይደፋብኛል በገዛ ዘፈን። የራሱ ዘፈን ይልጫው ያው ይሄ ዘፈን ግን እኔ ነው እላለሁ። ከዛ ስቴዲየም ምናምን የገቡ ልጆች ከስቴዲየም ይደውሉልኛል። ቡናና ጊዮርጊስ ያው በጣም ማስጨፈሪያ ነው ዋና ማስጨፈሪያ። አዎ በነገራችን ላይ ሉላ ይባላል። አዎ ግን ዋንጫ ሊበላ ምናምን ብሎ ቡናና ጊዮርጊስ ሲጫወቱ ትልቅ እንትን ነበርና በደንብ ሰው ጋር ነበረ እና የሆነ ቦታ ሲሄድ ምንድነው ምስሉ ስላልተለቀቀ ብዙ ሰው ነው ያገኘ። ኦዲዮ ነበረ በደንብ እንትን የሚለው። በነገራችን ላይ ሉላም ምንጃሩም አሁን በቅርብ ይለቀቃሉ። ሰርቻቸዋለሁ። ድጋሚ ሰራቸው። በጣም አሪፍ። ከዛ ምንጃሩን በቃ በራሴ ዩቲዩብ ነው በራሴ ዩቲዩብ አስተዋውቃ ደሜ ሉላ ዩቲዩብ ቻናል እንግዲህ የገባችሁ ሰብስክራይብ አድርጉ። አብረንም ሲንግሎች ሙሉ በሙሉ በራሴ ነው የምመጣው። በጣም እየሰራሁኝ ነው እና ግጥሙን ሰራሁት። አማኑኤል ይልማን ያቀናበረልኝ ብያለሁ። ሉዋናንም ምንጃሩ ነው። ከዛ አማን ጋር ሄደን እዛው ምንጃር ሄድንና እንትኑ ትንሽ ምንጃር ሪትሙ እንደሌሎቹ ባህል አይደለም። በደንብ ኳንታይዝ አይሆንም። በደንብ መስማት ይኖርብሃል። ይሄ በተለይ ትንሽ ዘወር ትላለች ከበሮቹ ለመምጣት ከቤተክርስቲያን ጋር ያመሳስላል እና አማን ሄዶ ያንን በካሜራ ቀርጾ መጥቶ ነው ስቱዲዮ ሪትሙን የሞላው። ይዘው ይርካንት ይዤ ይሄ ጃጣጣሉን የግራ አነሳሱን ያንዳንዱን እንደዛ አድርገን የሰራ ነው። ምን ሰዓት ይዘህ ሄደህ ነው? ጥምቀት ሰዓት ምናምን ወሰድከው ወይስ ምንድን ነው? አይ እዛ ሄደን በቃ እንደዚህ በጋርደን ምናምን ፕሮግራም ዝም ብለን አነስ ያደረገን እንዲጨፍር ሰው ዝም ብለው ያው ማህበረሰብ ስለሆነ ከማህበረሰቡ ስለሆነ ብትወጣ ምንም የትም አትሄድም። እነሱ ጨፈሩ። ሲጨፍሩ አማን ያንን ቀርጾ አመጣው። ከዛ ስቱዲዮ ገብተን ሞላው። እንደዛ ተደርጎ ነው የተሰራው ምንጃሩንም ሰራን። ከዛ ከፍሬዘር ጋር ቪዲዮ ሰርተ ነው ፍሬዘር አትከተን ይሰራል። ምንጃሩንም አሁንም ያኔ ኢቲቪ ነው የዛሬ 15-16 ዓመት ብቸኛው ኢቲቪ ነው ያለው። በሚኒ ዲቪት አስገለብጥና ሂደት ትባል። አሁንም ቢያል በጣም እኮ ግን አንዳንዴ ግፍ እኮ ነው ኢትዮጵያ ሙዚቃ ላይ የሚሰራው ግፍ አይደለም። እና
አንተ ስንት መከራን በልተህ በነፃ እነሱ መክፈል ሲኖርባቸው እነሱ ሊያግዙ ሲገባ አንተ ነህ ያን ሁሉ ነገር እንደዛ ነው። አይ ሙያም እኮ ሊበረታታ ይገባል። ትልቅ የመንግስት ተቋም ነው እና ምንጃሩን ሰው አይተላለፍም ማለት ደግሞ ምን አድርጋ ነው ይሄ ነገር ምንድነው ስል ካየው ምንጃሩ ሲጀምር ኢፌክቶቹ ላይ የተኩስ የመሳሪያ እንትን ምናምን አለበት እና ምንድነው ስል ይሄ እንደዚህ እኛ እኮ ሀገራችን ሰላም ነች ታዲያ እኔ እኮ ስለ ሰላም እኔ እኮ የሰራሁት ትልቁ ነገሩ ቢገባ ስለ ስራ ነው። ምንጃሩ ዘፈን ስለ ግብርና የገበሬ ልጅ ነኝ ብለዋል እኮ ታላቁ ድምጻዊ ምኒልክ ናቸው እና ስለ ግብርና ነው። ይሄ አሁን እኔ ስለ ጦርነት አይደለም የዘፈንኩት። ስለዚህ ባህሉ ነው ያደኩበት ማህበረሰብ ውስጥ የወጣሁበትን ባህል ነው የሰራሁት። ስለዚህ ሞቴና በባረጋይ የስንቶቹ ጀግኖች የአርበኛ ሀገር ነው። ምን ምንጃር ተፈለገ አይ ሙሉን አልሰማሁም። እኔ አይሆንም ሲለኝ በቃ ጥይ ስላለች ቆረጥኩት ተውኩት። ጥይ ስላለች ተባለ። ከዛ ግን ሌላ ቲቪ2 የሚባል ፕሮግራም እንደዚሁ የሆነ አልፎ ይለቀቃል። እሱም እንዳልኩ እንደዚሁ በኮንትሮባንድ በቪሲዲ ምናምን ተበትነው አሁን የትም ባህል ቤት የሚሰሩት እነሱ ናቸው። እኔም ስራ የምሰራው በእነሱ ነው። ከዛ በኋላ አልበም አለኝ ብዙ ስራ ሰርቻለሁ። ግን እንደ ሁለቱ የሚገርም ያኔ እንዳልኩ ምንጃሩንም ስሰራው ሉላንም ስሰራው አሁን መሀል ላይ ያለችውን ዜማ ሉላ ይህንን ጨምሬ ስሰራው ግን አሁን ያን እንዴት እንደሰራሁትም አላውቅም። አሁን ደግሞ በቆይታ ራሴን ዜማ ይሰራው ገብቶኛል ብዬ እሱ ነው። ሌላው የህዝብና ያቡኔ ራሴን ስጠይቅ ግን በቃ እንደነዛ ግን አልሆንም። የሚገርም ምክንያቱም ያኔ ስሌት ሳይሆን ስሜቱ በጣም አሪፍ ነበር ማለት ነው። ፓሽኔት ነበር በጣም እና ይገርመኛል። እና አሁንም ስራ የምሰራባቸው ስራዎች እነሱ ናቸው። ከዛ ተውኩት በቃ ቲቪም ሄድ ቀረ። ከዛ እዛው እየሰራው ሜሞ አልበሜን ጀመርኩኝ። አሁን ቆይ እያስተናገድክ ነው እዛው በራስ መጠጥ የተደፋብህ ነው እንግዲህ ሁሉም ጋር አሁን ጓደኛ ነህ አንተ። ማታውቀው ዘፋኝ የለም። አወቁ አሁን እነሱ ስታስተናገድ ነው የሚያውቁህ። በዘፋኝነት አላወቁም። አሁን ያኔ እዚህ ደንበል ጋር ባናቱ የሚባል ቤት ነበር። ቀን ነፍሱን ይማረው ከማዲ እዛ ነበር መሰብሰቢያችን። ብሬ ንጉስሽ እነ ቡዜ ሁሉም ሰው ይመጣል እና እዛም ሆኖ ግን አብረን ስንውል እኔ ሙዚቃ ስለምወድ እንጂ በቃ ዝም ብዬ ነው እንጂ የምሰማቸው ስለምንም ነገር እንደምሰራ ያው ለካ 11 ሰዓት ሲሆን ቻው ብያቸው ነው ስራዬ። ከዛ በኋላ ሁለቱ ዘፈኖች ኦዲዮአቸው ነው በጣም የተባዛው። ምስሉ ስላልነበረ ብዙ ሰው አላወቀም የማን ነው ይላል እና እንዳልኩ የሆነ ሰዓት ላይ እንደውም ናቲማንና ጆሲ ዛውስ ሜሞ መጥተው ተከራክረዋል እና እኔ ትንሽ ሞቶሮላ የምትል ስልክ ነበረች እዛ ላይ ቪዲዮ ነበረ። ሉላ የሱ ነው የሱ አይደለም ተባብለው ጆሲ የሱ ነው ብሎ ናቲ ደግሞ የሱ አይደለም ተባብለው ናቲማን ነው ተከራክረው ከዛ ጠሩኝና አሳየዋቸው ስልኬ ላይ። ብዙ ሰው ይጠይቀኝ ነበረ። ከዛ እየመጣ ብዙ ሰው ይጠይቀኛል። ምክንያቱም ያው ይሰማል ገብቷል። በወሬ ዘፈኑ እዛ ክለብም ሲከፈት እና ሜሞ ጠዋት ሲነጋጋ ሁሉም የክለብ ዘፋኙ የስቱዲዮ ምናምን ሁሉም ነግሎ እዛ ሜሞ ይመጣል። ሁሉም ይመጣሉ እና የአሸናፊ ምናምን ቤት ነው። በዋናነት ቁሜ ከእሷ ተከራይቶት ነው ቁምላቸው ቤቱ በትክክለኛ ያይዳ ነው። ያኔ ዮኒ ራጋን አልበም ምናምን ፕሮዲስ ያደረጉ እዛ ቤት ነበር አይነበሩት? ተደለውባና መስፍን የሰሩት አባይ በጣም ገኖ ነበር እና በሻዊ ምናምን ሰታችበት። አይዳ ጎበዝ ሰው ነች እና በጣም አሪፍ ሰው ነች። አይዳ አሸናፊ በዚህ አጋጣሚ በጣም ወዳጅ ነች እና ከዛ በቃ ሁሉም ይመጣል ከሁሉም ጋር እንትን እንላለን። ግን ስለ ዘፈን አላወራም። ከማናቸውም ጋር አላወራም። ከማናቸውም ጋር እነሱ የሰሩትን ስራ ያለው ፊድባኩን ያለው ግን ከሁሉም ጋር መልካም ወዳጅነት ነው ያለን። ባናቱ አብራችሁ ባናቱ በነገራችን ላይ ከነ ጋሽ ጣሁንም እንደዛይ ከጋሽ ማሙድ ወይዘሮ አልማዝ ነበሩ። ከዛ እንደገና እሳቸው ሲያልፉ ራሄልና ዮኒ ቀጠሉ። በዛ ሰዓት ነበርኛ የአርቲስት ቤት ነበር። በቃ ቤት መከታተሪያ በቃ መገናኛ እሱ ነበር ቤቱ። አንተ ሰፈር ነው ትሄዳለህ አብራችሁ? ሁሉም እዛ ነው በቃ የሚገናኘው። ማታ እወጣለሁ ወደ ስራ። ጠዋት ሲነጋጋ እነሱ ከክለብም ከስራም ጨርሰው እነማዲ ሁሉም ይመጣሉ። አሁን እንግዲህ በእንደዚህ ሲንግሎች ትንሽ ስም ስለመጣ ቀጥታ አልበም ገባ። ወደ አልበም ሄድኩ። ብሩ ከየት መጣ? ብሩ መሰራለሁ እኮ ነገርኩ። በሳምንት 2000 ብር ይከፈለኛል። በወር 600 ብር አለኝ። ያኔ ለቅንብ ስንት ይከፈል? ምንም ነገር እንጃ እንኳን አላስታውሰውም። ብቻ በቅቷል። የት ሄድክ ልትሰራ? የተለያየ ቦታ ነው የሰራሁት። ከአልበሙም በቃ ዩኤል ጋር ሚኪጃኖ ጋር መሐመድ ሁሴን ጋር ነው የተሰሩት። አሁን እዛ ባናቱ ሲያወሩ ስለምሰማ እገሌ ጎበዝ ነው ምናምን ነገር ተጠቅማለህ እናንተ?
አዎ ከዛ በፊት እኮ በቃ እኔ ሉላና ምጃሉ ሰርቼ በራሴ አይቼዋለሁ ነገሩን። ገብቶሃል? አዎ ራሴ ነው ፕሮዲዩስ ያደረኩት ማለት ይሄ ሀስሉንም ሁሉንም ነገር በደንብ አይቼዋለሁ፣ በደንብ አውቀዋለሁ። ነው የሚያድሩ እንደጂ ስለማውቃቸው ሁሉንም ነገር ያኔ በዛ ሰዓት ጨርሻለሁ። እና ከዛ አልበሜን መስራት አለብኝ አልኩኝ። ሰራንና ጨረስን። እና ማን ሰሩ? እስኪ ፕሮሰሱ ምን ይመስል ነበር? ዜማ ላይ፣ ግጥም ላይ፣ ቅንብር ላይ? በግጥም ጸጋዬ ደቦጭና እነ ተስፋ ብርሃን አሉ። ኢዩኤል ዜና ታደሰ የሚባል ልጅ፣ አብዛኞቹ እነሱ ናቸው የሰሩት። ዜማም እንደዛው እነሱ ሰራን። ግን ያው ትንሽ መጨረሻ ላይ አልበሙ 2005 ነው የወጣው። አልበሙን ጨረስኩኝ። አልበሙን ልክ ማውጣት አለብኝ ብዬ ስወስን በእኔ ቦታ ሌላ ሰው ተኩ ብዬ ደብዳቤ አስገብቼ ስራ መልቀቅ ያስገባ 2 ወር ጠበቅኳቸው። ከሚሞ ወጣ። በቃኝ ማስተናገድ ሙዚቀኛ ነኝ አልክ። ወጣ። ከዛ በኋላ አልበሜ ላይ ነበር ትኩረት ያደረኩት። እስቲ ከዚህ በፊት እዛ እያለ እንደው መድረክ ምናምን ስቴጅ ምናምን ሰርተህ ታውቃለህ? አትፈልግም? የጠራ የለም ነበር? ግሩም መዝሙር ደወለልኝ ልክ ሉላ እንደተለቀቀ ለሰርግ ፈልግ ማስታወሰው ለሰርግ ነው። በቅርብ ተገናኝተን አሁን እየሰራን ነው አንድ ፕሮጀክት አለንና አወራኝና ከዛ መልሶ አልደወለልኝም። ከዛ መጨረሻ ግን ያው ከአልበሙ በኋላ ነው ወደ ብዙ ነገሮች ልክ ሜሞን ትቼ ስመጣ አልበሙን ወጣ። አልበሙን የወጣ ቀን መለስ ሞተ። ቆይ እንዴት ነው የወጣው? በራስህ እሺ ቅንብሩ ምናምን ነገር በራስህ ሰራኸው? አዎ ወኪል አከፋፋይ ቴዎድሮስ ሙዚቃ ቤት ነበረ። በራሴ ነው የሰራሁት ከፍዬ ምን ያሳተምኩት እንትን ሳሪስ ህንዶቹ የሚባሉ ነበር ያኔ ሲዲ ካሴት ያተሙ ሰዎች እስከ ቅርብ ድረስ ህንዶቹን ነኝ ማቃቸዋለሁ። ረጅም ጊዜ ፈጀብህ። ኢትዮጵያ የምታክል ሀገር በራስ ሙዚቃ እንትን መጥቶ ሌላ ሀገር እንትን ነው የሚያዝብና እነዛም ያለው ነገር ልክ አይደለም። በቋንቋ ችግር አለ። ከህንድ የመጣ ሰው ጋር ነው በሙዚቃ ምንም ልግባባ ማለት ነው። ግን በቃ ሀገር በቀል እኮ ብዙ ድርጅቶች አሉ። ይሄ ያው እንዳልኩ ነው። በኋላ ቆሊያ የሚባል መጥቶ ነው ኢትዮጵያ ሙዚቃ ላይ ብዙ ነገር በቃ ልክ አይደለም የሚሰራው ስራ እና በመንግስትም በባለሀብትም ደግሞ ያተኛው ብዙ የሚሰራ መስራት የሚቻል ነገር ነበር እና እዛም የሆነ ጊዜ አጓተቱን በቃ ሆስቴል ወረፋ ነው ይሏል እና ምንም አማራጭ የለም። እንዳሁኑ ዩቲዩብ ሶሻል ሚዲያው የለም። ከዛ ቴዎድሮስ ሙዚቃ ቤት ጋር እሱ ወኪል አከፋፋይ ሆኖ ተስማምተን አልበሙን ጠዋት የሚገርም ከ2 ሰዓት በኋላ ሁሉም አዟሪ እጅ ላይ ሁሉም ሙዚቃ ቤት ላይ ማታ ተበትኗል። ቀን አዟሪዎች ያዞራሉ ተብሎ ማታ ሁሉም ላይ ስለተዳረሰ 3 ቀን አልተኛውም የዛን ቀንና ግዛቸውና የሚባሉ ጓደኞች አሉ። በእነሱ መኪና እየዞርን ነበረኛ ፖስተር እየለጠፍን እያስተዋወቅን። ከዛ ፒያሳ ዳትሰን ሰፈር እነ ወልዮ እና የማነ የሚባሉ ጓደኞች አሉኝና ቁጭ ብለን የማነ የሚባል ልጅ አለ አሁን ጣሊያን ሀገር ነው ያለው መጥቶ እናንተ መለስ ሞት አለ። ከዛ ተሯርጠን ምናምን ስናይ ተመስገን ያነበበ ዜናው ምናምን አየ ነው ምናምንና ከዛ በቃ እንሂድ ወደ ሰፈር ተባብለን ሄድን። በጣም አስበው ደክሞኛ ዞስ ጋር ገባው ቤት ተኛው። ልክ ወደ አመሻሽ ላይ ወደ 12 ሰዓት ምናምን አካባቢ ነው ይመስለኛል ስነሳ የሆነ ከኤርፖርት የመለስ ስክሪን እየገባ ምናምን ድባቡ በቲቪ የተላለፈ ቤት ያለቅሳሉ። እናቴ ቤተሰብ ተሰብስቧል ምናምን እና እኔ ያው ድካምም ስላለብኝ ምንም በቃ አልነቃውም። ነፍሱን ይማርና በዛ ሰዓት ማዲ ደውሎልኝ ማዲንጎ ደሜ አይዞ በቃ ያው የተፈጠረው ነገር በአገር ጉዳይ ስለሆነ አይዞ ምናምን ሲለኝ ያኔ ነው የነቃሁት። ለካ ራሴ ጋር ችግር ፈጥሮ ቆሟል። ሚዲያው የለም የሀዘን ባንዲራ ዝቅ ብሏል። ሀዘን ነው ሚዲያው ጠቅላላ እና እንዴ ለካ እኔ ጋር ይሄ ችግር ተፈጥሯል። ስለዚህ ብዬ ቆምኩ። በቃ 1 ወር 2 ወር ምናምን ምንም እንቅስቃሴ የለም። ከዛ በኋላ ኦልሬዲ ተበትኗል። ውሃ በለው ቢልቦርድ ብዙ ተለጥፏል። ብዙ ብር አውጥቻለሁ። ሬዲዮ ተበትኗል። ሁሉ ነገር እንትን ብሏል ምናምን በቃ ከዛ ከተወሰነ ጊዜ በኋላ ከፍሬዘር አትክልት ጋር ቪሲዲ እናውጣ ተባብለን በቪዲዮ የተወሰኑትን ዘፈኖች በቪዲዮ ሰራኋቸው። ትንሽ ሰው ቢነሳ ብለህ ኦኬ ትንሽ ይሻላል። ከዛ በቃ ወጣ እሱ። ያው ከዛ በኋላ ነገሮቹ ምንም ውጤት የለውም ነበር። እንግዲህ አሁን ሙዚቃ ላይ ያለው አንደኛው ፕሮብሌም ስራ ጥሩ ሆነ አልሆነ ወቅት እና ሁኔታ ደግሞ በጣም ማተር ያደርጋል። እንደዚህ አሁን አንዳንዴ ያው እንደ አጋጣሚም እንደ ድልም ሆኖ የሆኑ ነገሮች ይገጣጠሙባል እና ይሄ ነገር ሀብን አደረገ። ግን ያው ተስፋ አትቆርጥም። ህይወት ይቀጥላል። ከዛ በኋላ ለመጀመሪያ የብርሃኑ ተዘረ ተበችስ አልበም
ለመጀመሪያ ጊዜ መድረክ ላይ ያቆመኝ ብርሃኑ ዙዘራ ኦኬ እና ብሬን በዚህ አጋጣሚ ማመስገን እፈልጋለሁ። ተበችሳ አልበም ሪሊዝ ኢጎቪያ ክለብ ግራውንድ ውስጥ ነበር እና ነፍሴን ይማር ማዲንጎ፣ ግርማ ተፈራ፣ አስቴር ከበደ፣ ንጉስ ታምራት ያኔ አሁን እሱ አሜሪካ ነው፣ ሶፊያ አጽባሃ ኮላሚያ ዘፈኛው ካተሷ ሆነን በስነ ስርዓት ፖስተር ይወጡ በስነ ስርዓት ገንዘብ ከፍሎ ያሰራ የዛን ቀን ብሬ የመጀመሪያ ጊዜ ያው ከዛ በኋላ ከብሬም ጋር በጣም ብዙ ነገር ብሬ ያው መንገድ ያሳይሃል። በጣም ቀን ሰው ነው፣ ነገሮችን ያሳይሃል። የመጣበትን ነገር እሱ መጥፎንም በጎንም ያስተምርሃል እና አንተ ብልጥ ከሆንክ ጥሩ ጥሩን እያያዝክ ትሄድበታለህ እና ከዛ ቀጠልኩ። ሲንግሎች ቀጠሉ፣ ኮሌክሽን ወጣ፣ ሌላ ዘፈኖችን እያወጣን እያን ከዛ መጨረሻ ላይ ባንድ የራሴን ባህል ባንድ አቋቋምኩ። እሺ አቋቁሜ እዚህ ጋር መስዋዕት አበሻ የሚል ሆቴል ካቶ ክብሮ ሀሳብ መቼም አታጣም። በቃ አሪፍ ነው በጣም። ከዛ ሰራን፣ ባንዱን አቋቋምኩኝ። የባህል ባንድ ፋሲካ የባህል ምግብ ቤት ማነው 2000 አበሻ የባህል ምግብ አዳራሽ በእኔ ባንድ አቋቁመን 2 ዓመት ሰራን። አሪፍ ልጆች ነበሩ። ሄለን አለች ከኔ ጋር አካሌን የዘፈነችው እሷ በዛ ነበረች እና አሁን ደግሞ ይግዛው የሚባል የሰቆጣ ልጅ አለ። የሚገርም እሱ እዛን የጀመረው እኔ ጋር መጥቶና በጣም አሁን ያለበት ነገር ይገርመኛል። በጣም አሪፍ ስራዎች እየሰራ በራሱ ዩቲዩብ እየለቀቀ ምናምን ግዛው በጣም ጎበዝ ማደንቀው ልጅ ነው። ከምን እንደተነሳ ስለማቅ ነው። እና እየሰራን እንትን መጣ፣ ኮሮና መጣ። እሱ ደግሞ ሌላ ነገር ይዞ መጣ። ያው እንዳየው ሁሉም ነገር ድፍንፍና አደረገው፣ ተዘጋ። ከዛ ያው ባንዱም ተበተነ ማለት ቤቱ በቃ ሁሉም ነገር ሲዘጋጋ ቆመ። ጨረስን። ከዛ ኦኬ አሁን ምንድነው ከዚህ ቀጣይ መስራት አለብን ምን እናደርግ ምናምን ሲባል ያው እንደ ዜጋ እንደ ሙያተኛ ደግሞ የሆነ ነገር አስተዋጽኦ ማድረግ ይኖርባል። ከዛ አሰብኩኝ የሆነ መዝሙር ነገር እንስራ ብለን ከናትናኤል ግርማቸውና ከድንቢ ጋር ስንማከር የሆነ ነገር እሺ ምናምን። ከዛ ሐሳቡን ናቲና ድንቢ ዜማ ሰራ፣ ድንቢ ናቲ ግጥም ጻፈ። ከዛ ዘፋኝ መረጥኩኝ። ማስተዋል እያዩ፣ መሰሉ ፋንታውን፣ መሳይ ተፈራ፣ መረዴት ሙሉጌታ፣ ራሱ ድንቢና እኔ ሆነን ለ6 አንድ መዝሙር ሰራን። ያው ለማህበራዊ ህይወትን መወጣት ስላለብህ ለህዝቡ አስተማሪ ይሆናል የሚል ዘፈን። እዛ ላይ የተለያዩ ፊልም አክተሮች ነበሩ፣ እነ ሰለሞን ቦጋለ፣ እነ ቤቢን፣ የተለያዩ ሰዎች ሁሉ አስገብቻለሁኝ እና ወደ ህዝቡ እንዲደርስ እሱን መዝሙር ሰርቼ እሱን መዝሙር ለናሆም ሪከርድ ሰጬ ከዛ በኋላ ገንዘቡን ለመሰረት በጎ አድራጎት ድርጅት ሰጠሁኝ። የመጀመሪያ ፕሮዲዩስ ያደረገው ስራ እሱ ነው ማለት ነው። መጀመሪያ ፕሮዲዩስ አድርጌ እንትን ያደረኩበት እና ይሄ ራሴን የሚያየውበት። ከዛ በኋላ ናትናኤል ግርማቸውና አህመድን በቃ ይሄ ነገር በጣም አሪፍ ነው አሉኝ። ማለት ምስክር ማለዳ ፊልም ፕሮዳክሽን ነው ቪዲዮን የሰራው፣ ከሱ ጋር ሰራ። መሰረት አንድ ጊዜ አገኘኋት ይመስለኛል እናቶች ላይ ህፃናት ላይ ምናምን ነው የሚሰራው ድርጅት ነው እና ለሷ ነው እንትን ያደረግነው ያው ግዴታችንን ለመወጣት ብለን ነው። ኦኬ ከዛ ፕሮዲዩስ የማድረጉ ነገር እዚህ ጋር ጀመረ ማለት ነው። ስለዚህ አሁን ምንድነው የትም ስለማትሄድ ስራ ምንድነው ሙዚቃ ነው አይደል? ስቱዲዮ ነው ወይ የትም አትገናኝም። በቃ እዛ ስቱዲዮ ቁጭ ብለህ ስራን መስራት ነው። ይሄ ከደረሰ በኋላ ከዛ ያው አንተም በዳይሬክቲንግ የተሳተፍክበት አገሬ ሰዋጣሸው የማስተዋልን ሰራን። ማስተዋል እያዩን ግጥምና ዜማ ነው አይደበበ ነው ታላቁ ደራሲ። አንተም ነበርክ በሰዓቱ ላይ ኤፍሬም ታምሩ ቤት ሄደን ነገሮችን ስንወያይ ነው ሲፈቅድልን እሱን አስፈቅደን በአግባቡ በስነ ስርዓት አገሬ ሰዋጣሸውን ሰራን። ለሁለተኛ ጊዜ ፕሮዲዩስ አደረግነው። ገባህበት በደንብ ቆንጆ ዘፈን ነው ደግሞ የመረጣችሁትን። ሀሳቡ በጣም ትልቅ ነበር። የሚገርምህ ነዋይን መጀመሪያ ደወልኩለት። ስደውል ብዙ ሰው ይደውልኛል ይሄ ዘፈን እኮ በጣም ነው የምወደው እና ነዋይ ይሄ ዘፈን ለትውልድ እንደገና መሸጋገር አለበት አልኩት ስለው በጣም ጥሩ ነው ዘፈነው አለኝ። ነዋይ እኔ አልዘፈነውም፣ ዘፈኑ በጣም ትልቅ ዘፈን ነው መስራት እችላለሁ እኔ ገብቷል። እና ነዋይ ካለው ቅንነት ነው፣ ነዋይ በጣም ቅን ሰው ነው። ዘፈነው አለኝ። ነዋይ አይሆንም በቃ ሰብሰብ ብለን ለአራት ምናምን ለምን አንሰራውም አለኝ። እንደዛም አይሆንም በቃ እና እኔ ማስተዋልን አወቀው አልኩት። በጣም ማስተዋል በጣም ጎበዝ ልጅ ነው እና በቃ ማስተዋልን ይሄንን ዘፈን እሱ እንዲሰራው ስላሰብኩኝ በቃ ሲንገናኝና እናውራ አልኩት። ያው አንተ ነበርክበት እዛ ተገናኝተን ነገሮችን ተወያየን። ተዝካለ እዛ ቀን ኤልያስ አበባ ላይ ለየታደሰ ኤፍሬም ቤት ይዋል ሰለሞን ነበረች አብረን ውለን ይሄ ነገር ተሰራ እንዳየው። ከዛ በኋላ ዘፈኑም ከወጣ በኋላ ነው አይደወለልኝ። በጣም ብዙ ሰው እየደወለልኝ ነው አለ።
ትዝ የሚለኝ እዛ እኔ የሉዋም መሀሪ መኪና ይዞ መጥቶ ነው ማስተዋል እዛ ነገር ይፈራ ገባ። አንተ ልንገራ ታሪኩን እዚህ ጋር ምክንያቱም ማስተሄን ዘፈን እንዴት ነው አልኩት። በጣም ነው የሚገርመው አለኝ። ሰማው። ከዛ ሰለሞን ኃይለማርያም እዚህኛው መስጊዱ ጋር ግቢ ሙሉ ግቢ ያለ ነበር። ሉዋም የሆነ ሰው ሊቀዳ ሰለሞን ጋር መጥቷል። ከዛ ቁልፉን አምጣ አለውና ማስቴ የሉዋምን ተቀበለው። ሉዋም መኪና ውስጥ ገባን። ያንተ ቤት ያኔ ፍየል ቤት ነው። ሉዋም መኪና ውስጥ የሉዋም መኪና ማስተዋል ያዘ። አንተ ቤት ነው እየሰማ ነው የመጣ ነው። አንተ ልንወስድ ነው የመጣ ነው። መጣን አንተ ጋር እየሰማ ነው ነውና ስማ አንተ ጋር እስከደርስ ድረስ አላወራንም። እኔና ማስተዋል ዘፈኑን እየሰማ ነው። በቃ ማስቴም የዛን ቀን ነው በደንብ የገባለት ዘፈኑ። በጣም ማስቴም ያው ጀግና ዘፋኝ ነው። ከዛ ሰማሁት ማመን ያቃተኝ ማለት ደግሞ ታይሙ አገርም ውስጥ የነበረው ሁኔታ ምናምን ነገር ሐሳቡ በጣም እኮ ደግሞ ማስቴም ቆንጆ አድርጎ ነው ዘፈነው። ለሀገር ልትጠይቅልና በቃ ይገላል እና ከዛ እንትን አድርገን ያው ሌላ እዚህም ላይ ማመሰግነው ዩኤል መንግስቱ ነው ያቀናበረው። እዩ እንግዲህ ያው የማልበም ላይ ትልቅ ነገር ይዞልን መጥቷል። ዩኤል ጋር በደንብ ሙዚቃ እስኪመጣ ድረስ እያፈረስን ሰራ ነው። ከዛ ግማሹን ፓርት ወስደን ከማስቴ ጋር ነዋይ ቤቱ ነው ተቀመጥነው። ስቱዲዮ አለች ትንሽ ስቱዲዮ እንደዚህ አሰማ ነው እና የሚገርም መድገም በቃ ነው ያለው። ነዋይ ምንባው ሲቀር አብረን ነበር። ቀረር በቃ ደነግማት አልፈልግም ነው ያለው ነዋይ ዘፈኑ። በቃ ከዚህ በላይ እንዴት እንሰሩት ሳትችሉም በቃ እግዚአብሔር ይስጣችሁ ብሎን አላወራንም። ከዛ በኋላ ወጣን በቃ እኔም ደስ አለኝ። ከዛ ማስቴም አሪፍ አድርጎ ተጫወተው። ያው ቀረጻው ተሰራ ምናምን ፊድባኩ እንደዚህ ሆነ ማለት ነው ሆነ። ከዛ እሱን በሰራው በማግስት በሳምንቱ የሃይማኖት ግርማን ከዚራ ቁጥር 2 ልሰራ ድሬዳዋ ሄድኩ። ወደ ሶስተኛ ፕሮዲዩሰር ማድረግ አንዴ ከጀመርክ በቃ በለው ነው እዛ ላይ ዲምቢ ነው በጣም በቃ ይሄ ዘፈን ዜማውን የሰራው ዲምቢ ነው። እልፍ ነው ግጥሙን የጻፈውና አሪፍ ነው ምናምን ሃይሚም ወደደችው። የሚገርም ከዛ ሃይሚ በነገራችን ላይ ሃይሚ በጣም ክፍሌ ነች ማለት እሱ ላይ አሪፍ ነገር አገኘሁኝ። ገብቷል በደንብ በቃ በገንዘብም በሞራልም በጣም አሪፍ ነበር። ከዛ እሱን ሰራን አሪፍ ሆነ። ከዛ ቀጥሎ የሰላምነሽ ዘመነን ዘፈን ሰራው። በጣም ወዶ ስራ ነው። በጣም ወዶ ስራ ነው። በጣም የሰላምነሽን ሰራን። እንዴት አሰብካ ሰላምነሽ? ሰላምነሽን የሚገርም ራይድ ይርኩኝ የሆነ ሰውዬ በራይድ እየወሰደኝ ነው እና እዚህ ጋር በእናት ድሮ ከሙሉጌታ አባተ ጋር እዚህ ጋር እኮ ማኪያቶን ጠጣ ነበር አለ ሹፌሩ። እዚህ ኮንዶሚኒየም እኛ ሰፈር ነው። ከቤት እየወሰደኝ ከሲስተር ጋር ማኪያቶን ጠጣ ነበር ከሙሉጌታ አባተ ጋር። ሙሉጌታ አባተ የምትለዋ ነገር ሙሉጌታ አባተ ታውቀዋለህ እንዴ አልኩት። ሙሉጌታ ጋር አብረን ሙዚቃ እንሰራ ነበረ። ሙሉጌታ አባተ ማለት እንግዲህ ምናልባት ለማያውቁት በጣም ፖፑላር ሙዚቃ አቀናባሪ ከ500 በላይ አልበም የሰራ ጀግና፣ ለረጅም ጊዜ ከነ ኤልያስ በፊት የኢትዮጵያ ሙዚቃ ይዞ የነበረ አቀናባሪ ነው። ከዛ ሙዚቃ ትሰራለህ እንዴት ሙሉጌታ ናወቀው አልኩት። ባለቤቴ ዘፋኝ ነች 2 አልበም አላት አለኝ። ማነች ባለቤት ስለው ሰላምነሽ ዘመን። እንዴ ሰላምነሽ እኮ በጣም ወዳት ነች ትልቅ ያኔ አንድ ዘፈኗ አለ ከተዋው የሚለው እሱ ዘፈኗ በጣም 2 አልበም አለ ከተሙና ሙነውና የሚዘፈና ድምጿ በጣም ነው። በኋላ እኮ በጣም ለምንድን የጠፋችው እስቲ ስልኳን ስጠኝ አልኩት። እሱም ባለቤቷ ነው። እሺ ይሄ እንደዚህ ይሄ ታሪክ የተሰራው ባለቤቷ ነው እና ባለቤቴ ነች ምናምን አለኝ። ከዛ በኋላ ተገናኘን። በቃ ሂደቱ እንደዚህ ቀጠለ። ዘፈኑ ሰራ ነው ወጣ። ከዛ ጀግና ተሰራ። የማስተዋል ያዩ የቤንያሚን ጀማይናትና የልግጥማቸው ግጥምና የታምራ ማረግ ነበር ነው። ጀግና ሆኖ ዘፈን ጀግና ሆኖ በቃ ጀግና ያው እንደምታየው ነገሰ። በጣም ለማስተዋል በጣም ትልቅ እኔም በጣም ደስተኛ ነበርኩ በጣም እና እንደውም ጀግና በደንብ አድክም ሆናል ማለት ብዙ ጊዜ የፈረሰ ቪዲዮውን ራሱ ስንሰራ ታይተግቶበታል። ደብረ ብርሃንና አርባ ምንጭ ነው የተቀረጸው። ይሄ ሀይቁ ምናምን ያየው አብያ ሀይቅ ላይ ነው የተሰራው እሱ እና አሪፍ ነበር። ጀግናው ፊድባኩ ወደ አሁን 4-5 ደረስክ በፕሮዲዩሰርነት። አሪፍ ነው በጣም። የማስቴ አልበም ቀጠሉ። ከዛ በኋላ የማስቴ አልበም ያው መጨረሻ ላይ ውጤቱ አሪፍ ሆነ እንግዲህ እንዳያችሁት እግዚአብሔር ይመስገን። ከዛ ልክ የማስቴ አልበም በወጣ በ3 ሳምንቱ ሃይማኖት ግርማ መጣች። ማስተዋል አልበም ላይ ትንሽ እናውራ አብረን ብዙ ታሪክ አለና ትልቅ ታሪክ ነው ያለን። ሁለታችን ተሳታፊ አካላት ስለሆነ በታሪኬ
ማለት አሁን ብዙ አልበም ላይ ከሰራው በኋላ እርግጠኛ የሆንኩበት አልበም ነበር ማለት ነው። እና ወጥቶ ግራ እስኪገባኝ ድረስ ነው አይደል የጠበቅነውን ሪያክሽን ሁላችንም የሰራነው ሰዎች እንደገና በደንብ የተለፋበት ደግሞ በፍቅርም የተሰራ አልበም ነው እና ዝም አለ። መልሶ ሲነሳ የተሰማህን ስሜት ማወቅ ስለፈለኩ ማለት አንደኛ የማስተዋል አልበም ማሳያ ነው ብዬ አስባለሁ። ምክንያቱም ጥሩ ስራ ከተሰራ ሁሌም በቃ ይሻገራል። የማስተዋል አልበም በጣም ተሻጋሪ ስራ ነው። ያው ምንም ውጤቱ ልፋቱ ምናምን ምንም ምን አልቀረም። በጣም አሁን እንግዲህ ካየው ኮንሰርቱ ላይ ተመልሶ የመጣው ፊድባክ እኔ እንጃ አላየሁም። እኔ እንደዛ አይነት አልበም ማለት እንደዛ አይነት ፍቅር ኮንሰርቱ ላይ የነበረውን ፊድባክ አንተም ስለነበርክ ሁላችንም አልቀሰናል። በጣም የሚገርም ደስታ ነበረ። ምክንያቱም ያው እዚህ አልበም ላይ የነበረው የተሳተፉት ሁሉም ነበሩ በሰዓቱ። ናትናኤል ደግማቸው ነበረ፣ አንተ ነበርክ፣ ምህረተአብ ነበረ፣ አቡዲ ነበረ፣ እነ ታምሩ አማረ፣ እነ ዘላለም ኩራባቸው ሁሉም በሰዓቱ የነበሩ ሰዎች ታሪኩ ተጋሪ የሆኑ ሰዎች ኮንሰርቱን አይተው ገብተው በደንብ ተካፍለዋል። እና በቃ ምንም አሁን ለምሳሌ የምታስቀምጠው አልበም ነው የማስተዋል አልበም። ያው በጣም ብዙ ሰዎች አንዳንዴ በሳሳት ብዙ ሙያተኞች ደውለውልኝ ነበር እና ከዚህ ማለት በጣም እንትን ያለኝ ድምፃዊ ሚካኤል በላይነህ ደውለውልኝ ይህ አልበም ከወጣ ስንት ጊዜ ሆነ አለኝ። ዓመት ከ6 ወር አካባቢ ሆነው ስለው አዎ አለ። ድሮም በፊትም የኔ አልበም እኔ በኢትዮጵያ አድማጭ አንድ ቀን አፍሬ አላውቅም። ኢትዮጵያ አድማጭ ጥሩ ነገር ከሰጠኸው የዋሊ ዘገኝ እንጂ ውጤቱ ያማረ ነው የሚሆነው አለኝ። እና ያው በቃ ትማርበታለህ አንተ ብዙ ነገሮችን ያሳያል እና በጣም አሪፍ ነበረ። ቆንጆም ስራን የሰራችሁት ቢሆንስ ሁሉም አልበም ቆንጆ ፍሬዘር ታውቃለህ? ፍሬዘር አልደራደርም። ፍሬዘር በጣም ወደው ወንድሜ ነው። ፍሬዘር ያው የነፍስ በጣም ፍሬዘር አበበ ወርቅ ማለት ነው። የዚህ አልበም የግጥም ንጉስ ፍሬዘር አበበ ወርቅ በጣም አልበሙ መጠሪያ እሱ ነው እንግዲህ እንዚህ ላይ የእናቱ ዘፈን ይሄው አንደኛ አንተ መልኩ በጣም ብዙ ስራዎች ሰርቶልሃል አይደል? በተለይ ከወጡት ላይ የታመነ መኮንን ዘፈን እምቢ ማይ ፌቨራይት በጣም ወደ ዘፈን የተወደዱ በጣም ፍሬዘር ምን መሰለህ ፍሬ ነገሮችን ሲያደርግ ይሄ አቅዶ ወይ ለእንትን አይደለም ምንም ሲል ልቡን በደንብ ስለማውቀው ፍሬ ያው በየቀኑ ስለምንገናኝ ሁሌ ነው የምንጨቃጨቀው። ሁሌ በየቀኑ እንጣላለን፣ ግን የማልጨክንበት ከ2 እስከ 4 ቀን በኋላ መልሼ የምደውልለት ልጅ ነው። ይሄው አሁን እዚህ ትቀርባለህ ብዬ የተሽኮረመም መከራ ያሳየኝ። ሆፕፉሊ ቀጣይ እንግዳችን እሱ እንደሚሆን ተስፋ አለኝ። ስማ በሰማ አይ ፍሬዘር በጣም ጎበዝ ገጣሚ ነው። ደስታም አይመጣም። በጣም የሚገርመው ግን አሁን የአህመድ ዲምቢ አልበም በቅርብ ይወጣልና የእሱ የቴንኪው ፕሮግራም ላይ ተገኘ ለመጀመሪያ ጊዜ ነው ካሜራ ፊት ሲቀርብ እና የዛን ቀን ማመን አቅቶኝ በቃ እሱን ነበር የማየው። ጥሩ ተሻሽሏል ነው የምትለን? በቃ እናመጣዋል። የመጀመሪያ ኢንተርቪውን ፍሬዘር አበበ ወርቅ ከሙዚቃ ጋር እንደሚያደርግ በጣም አቅም ያለው ልጅ ነው። ኦኬ ማስቴ ካወራ ነው ስለማያልቅ አልፋልፍ የማስተዋል አልበም የመጀመሪያ ነው ማለት ነው። እንደ ፕሮዲውሰር ሪከርድ ፕሮዲውሰር ነው እንደ አልበም አዎ። ከዛ ግን አሁን ብዙ አልበሞች አሉ። ከሱ በኋላ የሃይማኖት ግርማ አልበም ወጥቷል። ሃይሚ ገዴ ነች ስትል ነበር። ሃይሚ መጣች። አዎ አሁን ከእንትን ነው ይሄ ነፃ ሰው ነች ሃይሚ። በጣም ደስ እያለኝ ነው የሰራሁት። ያው ሁላችንም አንተም አብረን ስለሰራን እዚህም ላይ ሁሉም ላይ አሁን የማስቴንም የሁሉንም ስንሰራ ደስ ብሎ ነው የሰራ ነው አይደል? ግን አንዳንድ ጊዜ ከዛ አበባ ደስ አለኝ። እኔ የሃይሚ ላይ በህይወቴ ታታሪ ኤክስትሪምሊ በቃ ማለት ታታሪ የለም ያልሻትን ነገር የምታረግ ፎሎ አፕ የምታረግ በጣም ፕሮዲክሽን ለማድረግ የተመቸች ትመስለኛለች። አልኳተ ስማለች በመፈልጋት ሰዓት አገኛታለሁ። የትኛውም ሰዓት ላይ ትመጣለች። ስራዋ ላይ በጣም አትጠራጠር። በዛ ላይ በጣም ታለንትድ ሰው ናት። በጣም እንትን ነች፣ ጎበዝ ነች። እና ያው አንዳንዴ ምን መሰለህ አምኖ ስለሆነ ሰው የሚመጣው በቃ እሷ እኔን አምናኝ ታይታለች። በአግባቡ ስራዬን መስራት ነበረብኝ። ሰራን እና ደስ ብሎኝ ነው የሰራሁት። ያው አልበም ስላለን አሁን ወደፊት የሚወጡ አልበሞች አሉ። በጣም ወዳት ሌላኛው ድምፃዊ አበባ ደሳለኝ የእሷ በቅርብ ይወጣል። የኢዮብ በላይ ማለት ማለዳ የሚለው ልጅ ማለት ነው። እሱ በቅርብ ይወጣል። የመስፍን ሽፈራው የቤቢ አለ ቤቢ ማሙድ እኛን ነው የምንጠራው እኛ። አይ አሪፍ ነው አልበም ምንም ያክል ነገር። የራሴ አልበም አለ። የናርዶስ አልበም አለ። ናርዶስ ደግሞ ናርዶስ ማለት ናርዶስ ፈንድቃ ላይ ብዙ ሰው የሚያውቃት ይመስለኛል።
አዎ ናርዶስ በጣም ያው እሷ ታውቃለህ ብዙ ዓለምን የዞረችው ያልሄደችበት ሀገር የለም። በጣም ጎበዝ የባህል ዘፋኝ ነች እና እሷን አልበም ጨርሰናል። ባህልህን አልለቀቅም? አዎ ሌላው እንግዲህ 1-2-3 ኮሌክሽኖች አሉ። ኦኬ በቅርቡ አሁን ከራሴ ጨምሮ እነዚህ ላይ ነው ያለሁት። እነዚህን እየሰራሁ ነው። በጣም ግሩም ነው። እኔ እንደውም አሁን መቼም ያው አንድ ነገር ከገባ መንዳት ነውና የራስህ ነገር የደረሰ ነበር ያለ ፕሮዲውስ ማድረጉ ላይ ምናምን ብቻ ተኩረ በዛ ያን ለነገሩ ከቅድሙም እንደተረዳ ነው አንተ ባንዴ መልቲታስክ ማድረግ ስለምትችል ነው እንጂ የሌላውንም ሰው ፕሮዲውስ አድርገህ ራስንም እየሰሩ መቀጠል በጣም ጥንካሬ ይጠይቃል። ይሄን ካልሽማ እኔ እንደውም ይሄ ብቻ ሳይሆን የብዙዎቻችን እኔ ለምሳሌ እዚህ መስቀል ፍራውል ስገባ ከሰሚት ስመጣ የባንክ ቡካችን ነው ደሜ ምናምን ተፈለገ ምናምን ነው። እኔ ብታመም ወንድሞቼ ጋር እናቴ ጋር ምናምን ከመደወል ደሜ ጋር ነው። ይሄ ደግሞ ለእገሌ ብቻ አይደለምና እንዴት ነው የምትችለው? ሙያውን ስለምወድ ሙያተኛ ለምን ትወዳለህ ታከብራለህ? አይ እንደ ሙያተኛ ብቻ ሳይሆን እኔም ራሴ እንደ ልምድ ለሰው ይሄ ሰዎች የሚደገፉበት አይነት ሰው ነው። እንደ ካራክተርም እንደ ፐርሰናል ይሄ ምንም አትከፊበትም። ደስ ብሎኝ ነው። በተለይ እንዳልኩሽ ሙያተኛው ጋር አብረን ስለሆነ ያለ ነው። አብዛኛው እዚህኛው ጀማ ውስጥ ከሁሉም ጋር ብዙ ክፉ ደግ ማሳልፈናል። በተለይ ከድንቢ ጋር ከተገናኘንበት ጊዜ ጀምሮ ብዙ ነገሮችን አንቺም ታውቂያለሽ። ያው ከ41 ጀምሮ ብዙ መሰባሰቢያችን ነበረ። ብዙ ነገሮች ነበር። እኔ እንደውም እኔ የሌለሁበት እንደውም ብዙ ታሪክ አሳልፋችኋል ይመስለኛል። በጣም ብዙ ታሪክ ካለቀው አሁን አዲስ ታሪክ ነው። ጥሩ ነው። በጣም አሪፍ ጊዜ እና ያው በደንብ አሁን በኤነርጂም እየሰራ ያለ ቲም ነው ያለው እና ብዙ ነገሮች እየተሰሩ ነው። አሁን በጣም ደስ ይለኛል። አሪፉ ነገሩ በአንድ ጋር ተሰብስባችሁ በደንብ ስለምትተዋወቁት ትብብሩም ጓደኝነቱም ምኑም አለ። ያ እሱ እንዳለ ሆኖ ደግሞ ወደ ፐርሰናል ላይፍ ልመልስና ፐርሰናል ላይፍ ላይስ እንዴት ነው ያለህ ነገር? አዎ ድሮ እንግዲህ አፍቅረህ መጨረሻ ላይ አንድ ጊዜ ስትባረር ስትል ነበረ። መጨረሻ ምን ሆነ? ታዲያ ያስክ በጣም ሶስተኛ ፍቅር ማለት ነው። ሶስተኛ ፍቅር ማለት ነው። በሱ ከእግዚአብሔር ጋር እንግዲህ ፍሬ አፍርተን በጣም መርዳት እህታችን እናትልኛም እንደም ተቋጣላችሁ ፍሬ አፍርተን በደንብ ከእግዚአብሔር ጋር በሰላም በደንብ እየኖርን ነው። እግዚአብሔር ይመስገን። አንድ ቆንጆ ልጅ አለች። ማን አልካስሟል? አንተ የደርግ እንደምትመልሳለህ ተብለህ ነበር ደመላሽ ተባልክ። አሁን ሙዚቀኛ እንደምትመለስ ያ እዚህ ማለት አይሽ ምንድነው ወደ እንደላረገ በቃ ሻርቀው ደሙ። እግዚአብሔር ይመስገን ደስ ይላል በጣም። ያው ከቤተሰብ ጋር ነው አሁንም ያለሁት። እናቴም እዚህ ሆነች፣ እህቶቼም ቤተሰቦቼ ጠቅላላ አብረን ያለነው። በጣም ደስ የሚል ነገር ነው። በጣም ግሩም ነው። ወደ ራስህ ስራ አሁን እንግዲህ እንዳልነው ነው ሰፈር ውስጥ ያለ የካቦነት መሪህን ድሮም እንግዲህ ድንጋይ ወርዋሮ ላይ ካቦአችን የራስህን ነገር ግን ምን እያደረክ ነው? አሁን ይመስለኛል ረዥም ጊዜ ወደ ፕሮዲሰርነቱም ወደ ምናምኑም በመሄድ ምክንያት አልበም ላይ ትንሽ ጠፍተሃል። አልበምህ እንኳን እንትን አይደለም፣ ግን ከተወሰኑ ሲንግሎች እናንተን ከሆኑት ውጭ ምን እየሰራህ ነው? ባቀውም ያው አሁን ምን መሰለህ ሙዚቃና ሙዚቃ ነው፣ ሌላ ስራ የለኝም። ግን ምንድነው በዚህ ጋር ፕሮዲስ አደርጋለሁኝ፣ በዚህ ጋር ደግሞ የራሴ ባንድ ሴሌክት ያደረገ ሰርግ እሰራለሁ፣ የተለያዩ ኢቨንቶችን እሰራለሁኝ። ከዛ የራሴን አልበም እሰራለሁ ከስቱዲዮ ቤት፣ ከቤት ስቱዲዮ፣ ወይ ስራ ሲኖር ክለብ፣ ወይ ስራ ሲኖር የሆነ ኢቨንት ያለበት ቦታ ነው። ከዛ ውጪ በቃ ሙዚቃና ሙዚቃ ነው ህይወት። አልበምህ ምን ደረሰ? አልበሜ አልቆ አሁን ያው የራሴን ቻናል በደንብ እያሳደግኩ ነው። በደንብ 2-3 ሲንግሎች አሉኝ መደዳ መለቃቸው፣ እነሱን ጨርሼ በመስራት ላይ ነኝ። የራሴን ቻናል ተከፍቶ የተወሰኑ ዘፈኖች ተለቀውበታል እና ምንድነው ራስን ከመቻል ከሚለው ምክንያቱም ነገ ብዙ ፕሮዲስ ማድረግ የምፈልጋቸው ብዙ መስራት የምፈልጋቸው ስራዎች አሉ ሙዚቃው ላይ እና የራሴንም ቻናል ከማሳደጉ እሱንም ጎን ለጎን እየሰራሁኝ ስለሆነ ነው። እና ጥሩ ስራ ከመፈለግም ትንሽ ያው አንተም ታውቃለህ ስራውም ላይ አልበሙ ላይ አንተም ስላለበት ጥሩ ስራ ከመፈለግ የሆነ በደንብ ቶሎ ስራን ለቀ ምንም እንትን አይሆንም።
በደንብ ግን ጥሩ ነገር የተሻለ ነገር አድምጬ ልምጣ ብዬ ጥሩ ነገሮችን አግኝተናል ከእግዚአብሔር ጋር ብዬ አስባለሁ። በጣም ግሩም ስራዎች አሉት። እውነት ለመናገር ይሄ ደሜ የሚታወቀው ያኛው ደሜም እንዳለ ግን ደግሞ ዞር ያሉ ነገሮች ደግሞ የሱን ሌላውንም ታለንቱን የሚያሳየ ነገር ደግሞ በጉጉት እንጠብቃለን። በጉጉት አይ ታታሪነትን ሳናደንቅ አናልፍም። እሺ ያው አሁን አንተ በጣም ብዙ ስራዎችን ሰርተሃል። በጣም አሪፍ ለሙዚቃው እድገቱን በጣም እየለፋ ያለ ሰው ነህና አንደኛ የምጠይቀው ጥያቄ አዲስ ለሚመጡ ለፕሮዲዩስ ለማድረግም ይሁን ለመስራትም ይሁን ለሚመጡ ወጣት ድምፃውያን የምትሰጠው አስተያየት ካለ እና በአጠቃላይ ስለ ሙዚቃ ማህበር ስለ ሁሉም ነገር መናገር የምትፈልገው ነገር ካለ እሱ እንድትነግረን ነው። ሙዚቃ ማህበሩ ላይ ብዙ ኢንቮልቭመንት እንዳለ እናውቃለን። ሁሌ ወኪላችን አንተ ነህ። መስቀል ፍላወር ሙዚቃ ማህበር ላይ ያው ነፍሱን ይማርና ኤልያስ ነው ጠርቶኝ እዛ የገባሁት እና እሱ ከሞተ በኋላ ነው እዛ ያለሁት። የተሻለ ነገር ይመጣል ብለን ያው በተለይ እነሱ የጀመሩት ኤልያስ የጀመሩት አለ የሮያሊቲ ጉዳይ እሱ ጥሩ ደረጃ ይደርሳል ብዬ አስባለሁ። አሁን በቅርቡ ይጠናቀቃል። እሱ ለሙያተኛውም ለሀገርም ይጠቅማል ብዬ ስለማስብ በቅርብ ይሄ ነገር ይኖራል ብዬ አስባለሁ። ያ ሲሆን ምንድነው ከስር የሚመጡ አዳዲስ ወጣቶችም የራሳቸውን ስራ እንዲሰሩ በደንብ ይጠቅማል። ትልቁ ነገር እኛ ሀገር ላይ ያው ፕሮዲውሰር የለም እንዳልኩ ድሮ ሙዚቃ ቤቶች በደንብ ጥሩ ስራ ይሰሩ ነበር ብዙ ነገር። አሁን ላይ ግን እንዳየው ሁሉም ነገር ተቀያይሯል እና አዳዲስ ለሚመጡ ወጣቶች ፕሮዲውሰሮች ያስፈልጋሉ። መስመሩን የሚያሳይ ያው አንዳንዴ ተሳሳተ ነገሮች ውስጥ ልትገባ ትችላለህ። እድሜ ነው ወጣትነት፣ ምንም ሳታውቀው እንዳትሳሳት መንገዱን ቀርጾ በደንብ የሚያሳይ ሰው ያስፈልጋል። ምክንያቱም ትምህርት ቤት የለማኛ ከልጅነት ጀምሮ ነገሮችን ቀርጾ የሚያመጣልህ ስለሌለ ፕሮዲውሰሮች እዚህ ላይ አስተዋጽኦ አላቸው ብዬ አስባለሁኝ እና ትልልቆቹ ድምፃውያኖችን ፕሮዲውስ ቢያደርጉ እኛ ሀገር ያልተለመደ የለም። አንዳንድ ጊዜ ምን መሰለህ እኔ ከሞትኩ ሰራው ይልቃል አይነት ነገር አለ። ሁሉም በቃ በራሱ አጥራጥሮ ነው የሚሄደው እና ያ በቃ ሙዚቃ ሰፊ ነው። ምክንያቱም ሰፋ አድርጎ ከታየ ታሪክን ለትውልድም ማስቀጠል አለበት ብዬ ስለማስብ ትልልቆቹ ጋር ፕሮዲውስ ቢደረግ አሁን ቀላል ነው ይህንን ለመስራት። ለትልልቆቹ ከኋላ ላይ የሚመጡ ስለወጣቶቹ ግን ብዙ ነገሮችንም ስለማይን ያው በሰዓቱ ያለውንም ነገር ክብደቱንም ስለማቀው አንድ ሲንግል እንኳን ለመስራት ምን ያህል ነገሮች ከባድ እንደሆኑ ስለማቅ እሱ ነገር ላይ ፕሮዲውሰሮች በጣም ያስፈልጋሉ። መተሳሰቡ መረዳዳቱ በደንብ ያስፈልጋል። ኢጎ የሚባለው ነገር መጥፋት አለበት። ብዙ ልክ ያልሆኑ ኢጎዎች አሉ በየቦታው። እሱ ካልተቀረፈ ምንም አትሰራም ስራ እና እነዚህ ነገሮች ህብረት ይፈልጋል። ሙዚቃ ብቻ ናሰራው ህብረት ይፈልጋል። ፍቅር መተሳሰብ ይፈልጋል። ገብቷል? ያኔ እንደዛ ስትሆን በደንብ ለሙያም አስተዋጽኦ ታደርጋለህ፣ ማህበረሰብም ታገለግላለህ፣ ሀገርንም በአግባቡ ታገለግላለህ ማለት ነው እና እነዚህ ላይ ቢስተካከሉ ብዬ ማስባቸው አሉ እና ወደፊት ግን የተሻለ ነገር ይመጣል ብዬ አስባለሁ። አሁን በዚህ ባለው ጉዳይ ላይ ተስፋ አለ በኢትዮጵያ ሙዚቃ ላይ። ጥሩ ነው። አሪፍ ነው። ለድምፃውያን ለአዲስ ለሚመጡ ድምፃውያን እንደ ፕሮዲውሰርም እንደ ድምፃዊም ስለሆን ማለት እንዳልከው ነው። ፕሮዲውሰር በጣም ኢምፖርታንት ነገር ነው። ምክንያቱም ከዜሮ ስትመጣ ያለው ነገር ብዙ ልጆች አሉ በድምፃዊም በዜማ ደራሲም በአቀናባሪም በሁሉም ላይ እዚህ ፊልድ ላይ ብዙ ጎበዝ ልጆች አሉ እና ያው ጥንካሬ ይፈልጋል። በደንብ ተረጋግቶ መንገዶችን ማየት ያስፈልጋል። ወጣት ስትሆን በተለይ ብዙ ነገሮችን እንዳታበላሽ። አሁን በጣም ብዙ ማያቸው ልጆች አሉ በሶሻል ሚዲያውም በየሚዲያውም በየክለቡም የተለያዩ ቦታዎች ላይ በጣም አሪፍ አቅም ያላቸው ልጆች ስላሉ ምክንያቱም እነዚህ ነገሮች ላይ ጥንቃቄ እና በደንብ ብስለት ያለው ስራ ሰርቶ ለመሻገር መጠንከር አለባቸው ብዬ ነው የማስበው። በጣም ግሩ ነው። የሚገርም ጊዜ ነው ያሳለፍነው። በጣም እንዳይረዝም ያው አጠር አድርገናቸዋል። ሌላ ጊዜ ደግሞ ትንሽ ስራዎች ይውጡና ደግሞ መልሰን ተገናኝተን በደንብ ደግሞ ጊዜ ወስደን እንጫወታቸዋለን። በጣም ነው የምናመሰግነው ጥሪያችንን አክብረህ ስለመጣና ላይፍህንም ስላካፈልከን በጣም አመሰግናለሁ። አመስገን የምትፈልገው ካለ መጨረሻ መናገር የምትፈልገው ነገር ካለ ያው እንግዲህ ከእግዚአብሔር ቀጥሎ ለቤተሰቦቼ በጠቅላላ ያው ብዙ ናቸው፣ ለሙያ ጓደኞቼም በጠቅላላ ብዙ ናቸው። ሁላችሁም እንግዲህ ጥሩ ነገር እየሰራን ነው፣ አብረን እየተጓዝን ነው። ሁላችሁንም በጣም አመሰግናለሁ። ቤተሰቦችንም የሙያ አጋሮችንም ሁላችሁንም በጣም ነው የማመሰግነው።
ባለቤቴ ቤተልሔም መንግስቱን። ከዛ በተረፈ እንግዲህ እናንተም ደግሞ በያ ሙዚቃ ላይ እዚህ ስለጋበዛችሁኝ ሃይሚን በቅርቡ እንግዲህ ያው ሲንግሏ መጥቷል፣ አልበሟን በቅርብ እየመጣ ነው። አንተም ጋር እየሰራችሁ በደንብ ስለማውቅ አብረን ስላለን በጣም አመሰግናችኋለሁ። ዜር ይስጥልኝ። በተረፈ ያ ሙዚቃን ዩቲዩብ ቻናል እየገባችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሆኖ ነጥል የሚዘሩትን ነገሮች እንግዲህ አስተያየት ስጧቸው። በተረፈ አመሰግናለሁ። እናመሰግናለን። የደሜሉላንም ዩቲዩብ ቻናል ተመልክተዋል። አዲስ የሚወጡ ኢፒ ያለው አልበሙ እየተጠናቀቀ ነው። በጣም ነው የምናመሰግነው። እጅግ በጣም ነው የምናመሰግነው። እጅግ በጣም ነው የምንወድ። እግዚአብሔር ያክብርልን። እንግዲህ ተመልካቾቻችን ከድምፃዊና ፕሮዲውሰር ደመላሽ ንጉሴ ደሜሉላ ጋር የነበረን ቆይታ ይሄን ይመስል ነበረ። እኛ በጣም ፈታ ዘና ብለን ነው የነበርነው። እናንተም እንደወደዳችሁት በጣም ተስፋ እናደርጋለን። ሰብስክራይብ በማድረግ ቻናላችንን፣ የቲክቶካችንን፣ ኢንስታግራም ሁሉንም ሊንኩን ዲስክሪፕሽን ላይ እናስቀምጥላችኋለን። ኮሜንት አድርጉልን፣ አስተያየታችሁን ስጡን። በሚቀጥለው ሳምንት ደግሞ በአዲስ እንግዳ እንገናኛለን። ሀገራችንን ሰላም ያርግልን። መልካም ጊዜ። እናመሰግናለን።